የምናየው የፈሳሽ ሳሙና ማምረቻ ማሽነሪዎች በ150 ሺህ ብር ተነስተው በፉል ካፓሲቲ መስራት ይችላል። ሲንግል ፌዝ ነው የምንጠቀመው አንድ ሞተር፣ ያ ማለት በሻተር ነው የሚሰራላቸው። ስለዛ እዛ ጋር ሚክስ ካረገልን ወይም የመጀመሪያውን ታንከር ሚክስ ካረግን በኋላ ያኛው የፓኪንግ ወይም የማሸግ ስራ እስኪሰራ ድረስ ወደ ቀጣዩ ታንከር ይመጣና እዚጋ ሎክ ተደርጎ የሚሰራበት። ለሁሉም ማሽን የአንድ አመት ዋስትና፣ ነፃ አመራረት ስልጠናና ጥሬ ዕቃ ትስስር እንፈጥርላቸዋለን። ለዛ እነሱ እኛ ጋር ሲመጡ ምን ላምርት ብሎ መጠየቅና በምን ያክል ፌዝ ካፒታል መነሳት ይችላል የሚለውን ጥያቄ ብቻ ነው ማቅረብ። እኛ ደግሞ ምርት ሂደቱ ምን እንደሚመስል፣ የሚጠቀሟቸው ማሽነሪዎች ምን እንደሚመስሉና ቢዝነሱን እንዴት ተሳትፈው ማርኬቱን ብሬክ አድርገው በፕሮፊታቢሊቲ እንዴት መስራት እንደሚችሉ ነው የምናሳያቸው። ማሽን መልሶ ማሳደግ ይቻላል። ስለዛ ዛሬ ከ300 ሊትር የሚጀምሩ ደንበኞቻችን ማሽናቸውን እየመለሱ እያሳደጉ ነው ወደ እነዚህ ስኬልም ከዚህም ከፍ ወዳሉት ስኬሎች የሚሄዱት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንግዲህ በሚዲያችን የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ እንታወቃለን። ዛሬ ደግሞ በፈሳሽ ሳሙና ምርት ላይ መሰማራት የምታስቡ ከሆነ እነዚህ ማሽኖች ለመቃኘት በአንቴና ማኒፋክቸሪንግ ኤንድ ቢዝነስ ኮንሰልተንሲ ተገኝተናል። ያለነውም ወርክሾፕ ውስጥ ነው። እነዚህ ማሽኖች እንዴት ነው የሚሰሩት፣ በምን ያህል ዋጋ ነው ልታገኙ የምትችሉት፣ ምን አይነት ስልጠና ያስፈልጋቸዋል የሚለውን ሙሉ መረጃውን ወደ እናንተ ለማድረስ በቦታው ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያችንን ቤተሰብ ሁኑ እንላለን። ለወዳጅ ዘመድም ሼር ማድረግ አይረሳ። ይህን ፕሮግራም በመምራት ነው መስቀሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም አለን፣ እግዚአብሔር ይመስገን። አለን ይመስገነው። እንግዲህ ዛሬ ወደ እናንተ የመጣ ነው የተለያዩ የፈሳሽ ሳሙና ማምረቻ ማሽኖችን እንደምትሰሩ ስለምናቅ ነው። እዚህ ጋር የምናያቸው የፈሳሽ ሳሙና ማምረቻዎች ምን ያህል ነው የሚያመርቱት፣ ዋጋቸውስ እንዴት ነው፣ ከዚህ ውጭስ ምን አይነት አማራጭ አለ የሚለውን መረጃ ለመጠየቅ ነው። ራስን ከማስተዋወቅ ጀምረ ድርጅታችሁ ማን ነው የሚለውንም ብትነግረን። ኦኬ፣ እኔ አዶናይ ሰላም እባላለሁ። ድርጅታችን አንቴና ማኒፋክቸሪንግ እና ቢዝነስ ማማካሪ ውስጥ ነው፣ የማርኬቲንግ ስራ ውስጥ ነው የምሰራው። ኦኬ፣ ዛሬ አብረን የምናየው የተለያዩ የፈሳሽ ሳሙና ማምረቻ ማሽነሪዎች ይሆናል። ከነዛ ውስጥ እዚህ ጋር አብረን የምናየው የ2000 ሊትር ሚክሰር ማሽን ነው። ከዛም ደግሞ ያነሱትም ደግሞ ከፍ ያሉት ደግሞ ምን እንደሚመስሉ አብረን የምናየው ይሆናል። በጣም ጥሩ። እሺ፣ ስለዚህ እዚህ ጋር የምናየው 2000 ማለት ይሄ 1000 ሊትር ነው የሚያመርተው። ከዚህ በታች ዝቅተኛ የሚባለው መጠን ስንት ነው? ከ300 ሊትር ጀምሮ ከ300 ሊትር ጀምሮ እስከ 2000 ነው። ከዚህም በላይ አለ። ከዛም በላይ ደግሞ ይሆናል። በፋብሪካ ደረጃ መስራት ለሚፈልጉ ሰዎች መስራቸው ይኖራሉ። በጣም ጥሩ። ዝቅተኛ ከተባለው ከፈሳሽ ሳሙና ማምረቻ ማሽን ጀምሮ ብንነሳ የማሽኖቹ አሰራራቸው፣ አጠቃቀማቸው እናም ደግሞ እናንተ ጋር ያለው የገዢው ትሪትመንት ምን ይመስላል? እኛ ጋር ያው ከዚህ ቀደም እንደነገርናችሁ ማሽን መልሶ ማሳደግ ይቻላል። ስለዛ ዛሬ ከ300 ሊትር የሚጀምሩ ደንበኞቻችን ማሽናቸውን እየመለሱ እያሳደጉ ነው ወደ እነዚህ ስኬልም ከዚህም ከፍ ወዳሉት ስኬሎች የሚሄዱት። የፈሳሽ ሳሙና ማምረቻ ማሽነሪዎቻችን በአንድ እስከ 20 ሴክተሮች እስከ 22 ሴክተሮች ድረስ መስራት ይችላሉ። እነዛ የእጅ ዕቃ፣ የልብስ ሳሙናዎች፣ ሻምፖ፣ ኮንዲሽነር፣ በረኪና፣ የመስታወት ማጽጃዎች እያለን ብንጠቅስ በዛ ልክ ነው የሚሆነው። እኛ አብረን የነፃ የአመራረት ሂደት ስልጠና ይኖራል፣ የማማከር ሂደት ይኖራል። ፕላስ ደግሞ ማሽን እንዴት ማንቀሳቀስ እንደሚችሉ የምናሳያቸው ይሆናል። ስለዛ ማሽኖቹ ላይ የተለያዩ ኮምፖነንቶች አሉ። እነሱን አብረን እንይና ቀጣይ ስቴጅ አብረን። በጣም ጥሩ። ምን አይነት ኮምፖነንቶች ናቸው እዚህ ጋር ያሉት? የመጀመሪያውና ዋነኛው ታንከራችን ነው። ታንከር እዚህ ጋር የምታዩት በስቴንለስ ስቲል ነው ሰራው። ሌሎች ሁለት አማራጮች አሉ፣ ትራንስፓረንት የምንለውና ፕላስቲክ ታንከር የምንለው። ስታንዳርድኛ የምንጠቀመው ፕላስቲክ ነው፣ ግን እንደ ደንበኛው ፍላጎት በትራንስፓረንትም በስቴንለስ ስቲልም መስራት እንችላለን። የትራንስፓረንት ሲሆን ጥቅሙ ሊትሩን እዛ ጋር ያሳየናል። ከ50 ሊትር ጀምሮ 100፣ 150 እያለ እዛ ጋር ምን ያክል ግባ
ግብአት ወጥቷል። የኬሚካላችን ከለር ምን ይመስላል የሚለውን ነገር እዛ ጋር ማየት እንችላለን። የመጀመሪያው ጥቅሙ ያ ነው። ስቴንለስ ላይ ስንመጣ ደግሞ እነዚህ ከቆዳ ጋር ሪሌት የሚያደርጉ ነገሮች እንሰራለን። ስለዛ ከእነሱ ጋር ስቴንለስ ቢሆን ይመረጣል። ፕላስ የልብስ ሳሙና ላይ ሜንሊ የምንጠቀመው ስቴንለስ የሚባለው ግብአት ፕላስቲክ ታንከሮች ላይ ተጣብቆ የመቅረት ባህሪ ይኖረዋል። ያንን ለማስቀረት ነው ስቴንለስ ስቲል የምንጠቀመው። ከዛ ፕላስቲክ ታንከር ያው ስታንዳርድ ሞዴሎቻችን ላይ የምንጠቀመው ያን ያክልም የዋጋ ልዩነት ስለሌላቸው ደንበኛው ፍላጎት ከፕላስቲክም ወደ ስቴንለስ ስቲልም ወደ ትራንስፓረንትም ማሳደግ ይችላል። ሁለተኛው ደግሞ ዋነኛ ግብአታችን ሻፍታችን። ሻፍት ውስጥ ላይ ገብቶ ኬሚካሉን የማዋሃድ ስራ የሚሰራልን አካል ነው። ስለዛ ሻፍት ሁልጊዜም ምንጊዜም በስቴንለስ ስቲል ነው መሰራት ያለበት። ያ ማለት የምንጠቀማቸው እዛ ጋ አሲድም ቤዞችም ይኖራሉ። ላብሳ የሚባሉ ኬሚካሎች አሉ። እነዛ ኬሚካል የብረት የመብላት ባህሪ ያላቸው ያንን ለማስቀረት ነው ሻፍትኛ ስቴንለስ ስቲል የምንጠቀመው። ለሁሉም ሞዴሎች ተመሳሳይ ነው፣ ስቴንለስ ነው የምንጠቀመው። ከዛ ውስጥ ላይ ኮምፖነንቶች አሉ። እነሱ ቪኤፍዲ የምንላቸው፣ ኮንትሮሊንግ ቦርድ የምንላቸው፣ ታይመር፣ ሆሞጂናይዘር የተለያዩ ኮምፖነንቶች አሉ። ያ ከስተመር ቤስድ ነው። ስለዛ ከስተመር እንዳለው ካፒታል እና እንደሚፈልገው ፍላጎት መሰረት ነው አመጣጥን እንሰራላቸው። ኮንትሮሊንግ ፓናል አብዛኞቹ ላይ ይኖራል። ድንገት የኤሌክትሪክ መዛባት ቢያጋጥማቸው ሞተር እንዳይቃጠል ቮልቱን አጀስት እያደረገ የሚሰጥ አካል ስለሆነ ባይቀር ይመከራል። ፕላስ ቪኤፍዲ የምንለው ኮምፖነንት አለ። ያ የፍጥነት መቆጣጠር ስራ ነው ይሰራለን። ሞተሮች ሲመጡ አርፒኤም አላቸው፣ የራሳቸው አርፒኤም ይኖራቸዋል። ለፈሳሽ ሳሙናዎች ደግሞ ለተለያዩ ፈሳሽ ሳሙናዎች የየራሳቸው ምጥን የሆነ አርፒኤም አለ። ለሻምፖ ይለያል፣ ለልብስ ሳሙናዎች ይለያል፣ ለእጅ ሳሙናዎች የሚለያዩ አርፒኤም እንጠቀማለን። እኛ ስልጠና ስለምንሰጣቸውና እኛ በዋናነት እነሱ ሊሰሩበት የሚችሉት የእጅ የእቃና የልብስ ሳሙና ላይ ስንሰራ መጨረሻ ላይ አዲቲቭ ኬሚካሎች ልንጨምር ስንል የምንጠቀመው ይሆናል። ምክንያቱም አረፋ ስለሚበዛ አዲቲቭ ለመጨመር የአረፋ እስኪጠፋ ስለምንጠብቅ ያንን ከምንጠብቅ ግን የሞተሩን ዙር ወይም አርፒኤሙን በመቀነስ ሞተሩ ቀስ እያለ ራሱ እያጠፋው እንዲመጣ እናደርጋለን። ይሄ የመጀመሪያው ጥቅሙ ነው። ሻምፖዎች ላይ ከፍተኛ ፍጥነት ይፈልጋሉ። ለዛም በደንብ እንዲመታው አርፒኤሙን እንጨምረዋለን። ፕላስ ሞተሩ ዙሩ በአንድ ዙር ብቻ የሚሆነውን ወይም ወደ አንድ ጎን ከቀኝ ወደ ግራ ከሆነ ቪኤፍዲን ደግሞ በመጠቀም ከግራ ወደ ቀኝ እንዲዞር የምናደርግበት መንገድ ነው። ሌላኛው ታይመር ነው። ኬሚካል ኢንጂነር አለችን አመራረት ይዘር ስልጠናው የምትሰጣቸው እሷ ነው የምትሆነው። ስለዛ ይሄን ኬሚካል ጨምራችሁ ይሄን ያክል ደቂቃ ሚክስ አድርጉ የሚሉ ኢንስትራክሽኖች ሲወስዱ በሚገጠምለት ታይመር አማካኝነት 2 ደቂቃ ከሆነ 2 ደቂቃ ውስጥ ሚክስ አድርጎ እንዲቆም፣ 1 ደቂቃ ከሆነም 1 ደቂቃ ሚክስ አድርጎ እንዲቆም የምንጠቀምበት ታይመራችን ማለት ነው። ሆሞጂናይዘር ብዙ ጊዜ እኛ ሀገር አልተለመደም፣ ግን ከታች ተገጥሞ ከላይም ከታችም ሚክስ እንዲያደርግልን የምንጠቀመው አካል ነው። እነሱን አድ ማድረግ እንችላለን። ፕላስ ደግሞ ከቦታ አኳያም ደግሞ ፍሬሞቹን ብትንም በአንድም የተዋቀሩ ተደርጎ መሰራት ይችላል። ስለዚህ ይሄ ሁላ የዚህ ማሽን ፊቸር ነው ማለት ፊቸር ነው። ምናልባት እዚህ ማሽን ላይ አንድ ሰው ቴክኒካሊ ሊከብደው ይችላል ተብሎ የሚታሰበው ነገር ምንድን ነው? ምንም ነገር የለም። እኛ አሁን እነዚህ ማሽነሪዎች ስንሰራ ዩዘር ፍሬንድሊ ሆነው እንዲሰሩ ነው የሚሰራ። ስለዛ ደንበኛው ግብአት አስገብቶ ሚክስ አድርጎ የገባውን ግብአት ደግሞ አስወጥቶ ፓክ አድርጎ እንዲሸጥ አድርገን የምንሰራቸው ማሽኖች። ስለዛ ጥሬ ዕቃ ለማስገባትም የተመረተውም ደግሞ እንዲወጣ የምንጠቀማቸው ኤግዞስት ፓምፖች አሉ። 2 አይነት ነው ኤግዞስት ፓምፖች። እስኪ እንዴት ነው እንየው ምናልባት ፍሰቱ ይቻላል። ግብአት በላይ በኩል የምናስገባ ይሆናል። ከዛ 2 እነዚህ የምታያቸው ኤግዞስት ፓምፖች ናቸው። ይሄ ማለት የተሰራው ግብአት የምናስወጣበት መንገድ ነው። የመጀመሪያው ሰፋ ይላል። ያ ማለት ቶሎ ግብአቱ እንዲወጣና ሪዘርቭ ታንከር ደንበኛው የሚያዘጋጅ ከሆነ እዛ ውስጥ እንዲገባ የምንጠቀምበት ነው። ሁለተኛውና አነስ የምትለው ደግሞ እዚህ ጋር ሚክስ ካረግን በኋላ ራሳችን እዚህ ቁጭ ብለን እየቀዳን ፓክ የምናረግበት መንገድ እንዲሆን አድርገን ነው የምንሰራው። ስለዛ 2ም ከዛም በላይ ደግሞ እንዲገጠምላቸው ከፈለጉ ኦፕን በራችን። በጣም ጥሩ። ይሄ 1000 ሊትር ነው። ስለዚህ ይሄንን 1000 ሊትር ሳሙና ከሰራን በምን ያህል ደቂቃ ውስጥ ነው የምንጨርሰው? እንደ አይነቱ ወይም እንደሚሰሩት እንትን ቢለያይም እንደ ኬሚካሉ አይነት ቢለያይም አሁን የልብስ ሳሙና ስንሰራ አቬሬጅ ከ20 ደቂቃ እስከ 30 ደቂቃ ነው የሚፈልገው። ስለዛ በቀን ውስጥ ከዛ በላይ ወይም እዚህ ጋር 1000 ከሰራን እዛ ጋር 1000 ከሰራን በ16 ሺፍቶች ወይም በ16 ፌዞች ብናባዛው የሚያመርቱት በዛ ልክ ይሆናል ማለት ነው። ወይም ከ20,000 ሊትር በላይ በቀን ማምረት ይችላሉ ደንበኞቻችን ማለት ነው። የኤሌክትሪክ ፍጆታ ውስጥ ምን ያለው? ሲንግል ፌዝ ነው የምንጠቀመው
የምንጠቀመው አንድ ሞተር ያ ማለት በሻተር ነው የሚሰራላቸው። ስለዛ እዛ ጋር ሚክስ ካረገልን ወይም የመጀመሪያውን ታንከር ሚክስ ካረግን በኋላ ያኛው የፓኪንግ ወይም የማሸግ ስራ እስኪሰራ ድረስ ወደ ኔክስት ወይም ወደ ቀጣዩ ታንከር ይመጣና እዚህ ጋር ሎክ ተደርጎ የሚሰራበት ነገር ነው እንጂ ለየብቻ ሆኖ አላስፈላጊ የሆነ የኤሌክትሪክ ኮንሰምፕሽን ውስጥ አይከተም አይፈጭም። በጣም ጥሩ። የዚህ ማሽን ምናልባት ብዙ የፈሳሽ ሳሙና ማምረቻ ማሽኖች ይኖራሉና የዚህ ማሽን በጣም መልካም የምትለው ጎኑ ምኑ ነው? ያው እንዳልኳችሁ ሻተር ነው የተጠቀምነው እዚህ ጋር። ስለዛ 1000 ሊትሩ ፓክ እስኪደረግ ወይም ደግሞ በፓምፕ ተጎትቶ ወደ ኔክስት ስኬድ የሚፈጀው ጊዜ ሊኖር ስለሚችል እዚህ ጋር ማሽኑ ስራ ስለማይፈታ ፕላስ ሞተር 2 ሞተር ተጠቅመን ያው ለፍጥነት ፕላስ ደግሞ ለካፓሲቲ ቢጠቅሙ ሁለቱ የራሳቸው ሞተሮች ቢሆኑ እዚህ ጋር ሻተሩ እያንቀሳቀስን መስራት እንችላለን። እነዚህን ሁለቱንም ታንከር በዚህ በአንዱ ሞተር ነው ኦፕሬት የምናደርገው ብለኛል። እንዴት ነው እስኪ አሰራሩን ብታሳይ? አሁን ላይ ለዚህኛው ታንከር ነው ፊክስ የተደረገው። ስለዛ እዚህ ጋር የሚታሰር ይሆናል። የተሰራውን ከፈታ ነው በኋላ ወደ ቀጣዩ ታንከር ለማምጣት በመጎተት ወደዚህኛው ታንከር ምናመጣው ይሆናል። እዚህ ጋር ይታሰርና ሻፍታችን ለሁለቱም የየራሳቸው ሻፍት ነው የሚሆነው። ስለዛ ሻፍታችንን አውጥተን ደግሞ እናስረውና ይሄኛውን ሚክስ ለማድረግ እንጠቀማለን ማለት ነው። ስለዚህ ይሄን አምጥተን ማሰር ነው ዛለ ይሄ ታንከር ውስጥ ነው የሚሆነው። ከዛ ከታንከሩ ጋር ማያያዝ የሚጠበቀው ከኛ ማለት ነው። በጣም ጥሩ። ስለዚህ አሁን የዚህ ማሽን መልካም ጎን ብለን ከጠቀስ ነው አንዱ በአንድ ሞተር ሁለቱም መስራቱ ነው። ሌላስ ምናልባት በልዩነት የምንጠቅሰው ነገር ይኖራል? ካፓሲቲው ነው። ፕላስ ከ24 ሴክተር በላይ አንድ ደንበኛ ማሽኑን ወስዶ መስራት ይችላል። ስለዚህ አንዱ ጋር እንኳን የገበያ ፍላጎት ቢያንስ ወደ ሌላኛው ሽፍት እያደረገ መጠቀም ይችላል። ማለት 24 ሴክተር ወደ 24 ሴክተር ማለት የልብስ የእቃ የእጅ የልብስ ሳሙናዎች አሉ። ስለዛ ለሆቴል ቤቶች አሁን ለምሳሌ የእቃ ሳሙናዎችን ማቅረብ ይችላል። የእጅ ሳሙናዎች እዛ በደንብ ይፈልጋል። ገበያ ላይ የልብስ ሳሙና በደንብ ተፈላጊነት አለው። ስለዛ አንዱ ጋር እንኳን ማጠር ቢያጋጥም በሌላኛው እየሰራን መጠበቅ እንችላለን ማለት ነው። ኦኬ ሶ እናንተ ስልጠና ስትሰጡ የሁሉንም ስልጠና ነው የምትሰጡት? አዎ ሜሊ ከማሽን ጋር እንደ ፓኬጅ ሶስቱን የእጅ የቃና የልብስ ሳሙና ስልጠና እንሰጣቸዋለን። ሌሎችንም ስልጠና ደግሞ ከፈለጉ እኛ ጋር ማግኘት ይችላሉ። ኦኬ ምናልባት እንግዲህ አሁን ያልከኝን ይሄንን ሳሙና የማምረት ስልጠና ሲወስዱ ይሄን ማሽን ለገዛ ሰው ክፍያ ይኖራል ወይስ በነፃ? ይሄኛው ሲሆን ከማሽን ጋር እንደ ፓኬጅ ሶስቱን እናካትታለን። ሌሎች ግን አዲሽናል ከፈለጉ ደግሞ ተመጣጣኝ በሆነ ክፍያ ማግኘት ይችላሉ። ይሄንን ማሽን አንድ ሰው ሲገዛ ምን ያህል የሰው ኃይል ያስፈልገዋል ይሄን ማሽን ኦፕሬት ለማድረግ? አንድ ሰውን በቂ ነው። ጥሬ ዕቃ ከላይ ያስገባል። ራሱ እየቀዳ ፓክ ማድረግም ይችላል። ስናሰፋው ደግሞ የዛን ያክል እየሰፋ ይመጣል። 3 4 እያለ ማርኬቲንግ ላይ ሰዎች አድ እያደረጉ ደግሞ መስራት ይችላሉ። በጣም ጥሩ። እሺ ያ ከሆነ ይህንን ማሽን አንድ ሰው ቢገዛ ወርኪንግ ካፒታል ተብሎ ሊቀመጥ የሚችለው ምን ያህል ነው? በምን ያህል ካፒታል መጀመር ይችላል? አነስተኛ ከሆነ በ150 ሺህ ብር ተነስተው በፉል ካፓሲቲ መስራት ይችላሉ። ያ ማለት 300 ሊትር ማሽን ወስደው ማምረቻ ማሽኑን ወስደው ሌላውን ደግሞ ጥሬ ዕቃ ላይ ኢንቨስት አድርገው መስራት የሚችሉ ነው የሚሆነው። ይሄ ሲሆንስ እነዚህ ሲሆኑ አጠቃላይ ማሽኑ ኮስት የሚያደርጋቸው እስከ 340 ሺህ ብር ባለው ውስጥ ነው የሚሆነው። ከዛ ደግሞ ጥሬ ዕቃ ከ80 እስከ 100 ሺህ ብር። ግን ፈሳሽ ሳሙና ላይ ደስ የሚለው ጥሬ ዕቃ ሊሚት የለውም። የትኛውንም አይነት ጥሬ ዕቃ በኪሎ መግዛት የሚችለው ነው። ስለዛ ከዛም ያነሰ ካፒታል ቢኖራቸውም መስራት ይችላሉ። በና አቬሬጅ ከ80 እስከ 100 ሺህ ብር ለጥሬ ዕቃ ቢመደቡ በዛ ልክ መስራት ይችላሉ። በጣም ጥሩ። ስለዚህ ዝቅተኛ የተባለው ስንት ነው? ከፍተኛ ስንት ነው ማለት ነው? እዚህ ጋር ዝቅተኛው 150 ሺህ ብር ነው የሚሆነው። ይሄኛው ደግሞ መካከለኛ ስኬል የምንለው ነው የሚሆነው እስከ 440 ሺህ ብር ነው የሚሆነው ማለት ነው። ከዚህም ደግሞ ፋብሪካ ስኬል 3000 ሊትር ወይም እስከ 6000 ሊትር በርባች ሚክስ የሚያደርግልን እንደሱ አድርገን ማስፋት እንችላለን። በጣም ጥሩ። እንግዲህ ለማጠቃለል እንዲረዳን ምናልባት ያው ሌሎች እዚህ ጋር የሚያስፈልጉ ብዙ ጥያቄዎች በስልጠና የሚመለሱ ስለሆነ ብዙዎቹን አናነሳቸውም። እዚህ ጋር ግን መነሳት አለባቸው ብለህ የምታስበው ነገር ካለ አንሳልንና ፕሮግራማችንን እንጨርስ። ይቻላል። ያው እኛ ለሁሉም ማሽን እንደምናደርገው ከአነስተኛ ወደ ከፍተኛ በሂደት የሚያድጉበት መንገድ ሊኖር ይችላል። ስለዛ ማሽኑን መልሰው እያሳደጉ የሚሰሩበት ፌዝ ይኖራቸዋል ማለት ነው። ያንን እኛ በራችን ክፍት እንደሆነ መግለጽ እንፈልጋለን። ለሁሉም ማሽን የ1 ዓመት ዋስትና፣ ነፃ አመራረት ስልጠናና ጥሬ ዕቃ ትስስር እንፈጥርላቸዋለን። ስለዛ እነሱ እኛ ጋር ሲመጡ ምን ላምርት ብሎ መጠየቅና ፕላስ ደግሞ በምን ያክል ፌዝ ካፒታል መነሳት ይችላለሁ የሚለውን ጥያቄ ብቻ ነው
ማቅረብ። እኛ ደግሞ ምርት ሂደቱ ምን እንደሚመስል የሚጠቀሟቸው ማሽነሪዎች ምን እንደሚመስሉና ቢዝነሱን እንዴት ተሳትፈው ማርኬቱን ብሬክ አድርገው በፕሮፊታቢሊቲ እንዴት መስራት እንደሚችሉ ነው የምናሳያቸው እና ከትንሹ ወደ ትልቁ በስቴፕ እንዴት ማደግ እንደሚችሉ እናሳያቸዋለን። ከደንበኛው የሚጠበቀው አንድ ነገር አምርቶ መሸጥ ብቻ ነው። ሌላውም ጥራት ያላቸው ማሽን፣ ኬሚካል ኢንጂነር የታገዘ ስልጠና ፕላስ ደግሞ እንደ ድርጅት በባለሙያ ኮንሰልት እንዲደረጉ እናደርጋለን። በጣም ጥሩ። እንግዲህ ያለምንም መከልከል ሰፊ የሆነ መረጃ ሰጥተናል። ለዚህም ደግሞ በቤተሰቦቻችን ስም ከልብ እናመሰግናለን። እናንተ ጋር ደውለውም በአካልም መምጣት ለሚፈልጉ አድራሻችሁን ንገረን። አድራሻችን ሳሪስ ነጋ ቦንገር ሆቴል አጠገብ ንብና ቡና ባንክ ያለበት ህንፃ ላይ ሁለተኛ ፎቅ 214 ላይ ቢመጡ ያገኙናል። ፕላስ ደግሞ ክፍለ ሀገር ላይ ላሉ ወላይታ ሶዶ ማርያም ማዞሪያ መብራት ኃይል ፊት ለፊት የጥላሁን ሞል ላይ 3ኛ ፎቅ ላይ ያገኙናል። በስልክ ቁጥራችን ደግሞ 0978158600 እና 0978156600 ደውለው ያገኙን ይሆናል ማለት ነው። እሺ፣ ለነበረን ቆይታ ከልብ እናመሰግናለን። እኛም በጣም እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን የሳሙና ማምረቻ ያ ማለት እነዚህን የፈሳሽ ሳሙና ማምረቻ ማሽኖች ለመቃኘት ችለናል። እንግዲህ እዚህ ጋር በአንዱ 1000 ሊትር በአንዱ ደግሞ 1000 ሊትር ያ ማለት እንግዲህ 2000 ሊትር ማምረት የምትችሉበት ማሽን ነው ማለት ነው። ይህም ማሽን በጣም ጥሩ የሚያስብለው መልካሙ ጎን ምንድነው ከተባለ ለኤሌክትሪክ ፍጆታውም ሆነ ለአሰራር ቀለል እንዲል በአንድ ሞተር ኦፕሬት እንዲደረግ አድርገው ሰርተውታል። ከዚህ በታች ደግሞ እስከ 300 ሊትር ያህል ወረድ ብላችሁ እንዳቀማችሁ ይህን ስራ መጀመር ትችላላችሁ የሚል መረጃ ሰምተናል። ፕሮግራሙን አብራችሁን ተከታትላችሁ ስለነበረ ይህን መረጃ ወስዳችኋል ብለን እናስባለን። ምናልባትም እንግዲህ ያልጠየቅነው ያልደረሳችሁ መረጃ ካለ በተቀመጠው ስልክ ቁጥር በመደወል በአካልም በመምጣት ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።